እኔ በአሁን ሰዓት ፍቅረኛ አለ እና በጣም ነው የምወዳት። ሰሞኑን ያገባኋት ተጋብተናል። አዎ ማለት ብዙ ሰው እየደወለልን ነው። የኔ ቆንጆ በቃ ፍሽ እንዴ ምን ፍቅር ምን አትበይኝ ነኝ ተጋሪ የለሽ አትስኪ አታስቢ ግዛትሽ ነው ቅጥሩም ላንቺ ልብ ግቢ ያጠደቅሻት ነፍሴን ተስፋታ ጠውልጋ ነፍሴ ዘራሽባት አንቺው ነሽ የሰጠሻት ዋጋ። ሰላም ሰላም ውድ የኔ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ቁጭ ብዬ ነው። እንዴት ናችሁ ቤተሰቦቼ? እኛ ደህና ነን። ይሄ ለእናንተ ጥያቄ ነው። ደህና ነኝ በሉኝ። እና ዛሬ እንግዲህ ቤተሰቦቼ ጁስ ይዤ ነው የመጣሁት። ያው አላዛርን ማግኘት ፈልጌ ትንሽ አሁን ወደ እኛ ጋር ወደ 10 ተኩል ምናምን አካባቢ ነውና ማምሻ ደስ ይላል ወክ ማድረግ ምናምን እና ግቢው ደግሞ ይሄ በጣም ነው ደስ የሚለው ቪው ምናምን። እኔ አሁን ስለማይታይ ነው እንጂ ከኔ ፊት ለፊት ያለው እንትን ነገር ውሃ ነገር አለና በጣም ነው ደስ የሚለው። ያው አርቲፊሻል ቢሆንም በጣም ያምራል ቪው እና እስኪ ዛሬ ለምን ከሱ ጋር ዘና አንልም በሚል ነው ቤተሰብ ከሱ ጋር የሆነ ብናወራ ምናምን ብዬ ነው እንግዲህ ዛሬ ጁስም ልጋብዘው ማምሻም ስለሆነ የሆነ ትንሽ ነገር ብናሳልፍ በሚል ነው ቤተሰቦቼ። እና ደውዬለታለሁ አላዛር እየመጣ ነው። እና ቤተሰቦቼ ያው ትንሽ ስለ አላዛር እስኪ ልበላችሁ። አላዛር በእርግጥ ካወቅኩት በጣም ጥቂት ጊዜ ነው፣ ግን ረጅም ጊዜ ያህል ማውቀው ነው የሚመስለኝና ብቻ በጣም ደስተኛ ነኝ። ያው ያ ሁሉ ነገር አልፎ አሁን ላይ ያለው ነገር ደስ ይላል ድባቡና በጣም ተመችቶኛል። እና በጣም የዋህ ልጅ ነው፣ ቅን ነው፣ የሰው እድገት የሚፈልግ አይነት ሰው ነውና ብቻ እኔ በቃ አላቅም። እኔ እንደዚህ ማለት ስለ ሰው ማውራት ይከብዳል፣ ስለ ራስ ማውራት ይከብዳል። ግን ያው ስለሱ ማውራት እችላለሁ 100%። ምክንያቱም ሰውን አንዳንዴ በጥቂት ቀናቶች ታውቁታላችሁ እና እኔ እሱን በአመታት ማቀው የዛሬ 3-4 አመት ማቀውን ያህል ነው የሚሰማኝ። በጣም ግልጽ ነው። ግልጽ ስላችሁ ያው እውነት የምሬ ነው። በጣም ግልጽ ሰው ነው። የሆነ የተደበቀ ነገር ወይም የተደበቀ ማንነት ያለው አይነት ሰው አይደለም። ቅልል ይላል ስላችሁ አይከብድም እና በጣም ደስ የሚል ልጅ ነው። እና ያው ስናወራ ምናምን እኔ ከሱ የምማራቸው ነገሮች ስለ ስራ ምናምን ሲያወራ በጣም ነው ደስ የሚል። የምር ለስራ ያለው ቦታ በጣም ደስ ይላል እና እኔም ከስርስሩ እየተማርኩ ነው፣ ብዙ ነገር እያወቅኩ ነውና በጣም ደስ ብሎኛል። በጣም ደስ የሚል ድባብ ነው እያሳለፍኩ ያለሁት ከሱ ጋር እና ቤተሰቦቼ በቃ በጣም ማለት እኔ እንጃ አንዳንዴ እግዚአብሔር የሆነ የልብ መሻታችሁን ይሰጣችኋል እና እኔ ጥሩ ጓደኛ ቢኖረኝ እንደዚህ ማማክረው ለስራ ሞራል የሚሰጠኝ አይነት ሰው እል ነበርና እግዚአብሔር ሰጥቶኛል። ከሱ ጋር ያለው ነገር አልኳችሁ ከእያንዳንዱ ከንግግሩ ከእንቅስቃሴው ነው የምማረውና አስቡት እስኪ የሚያስተምራችሁን ሰው ከጎናችሁ እግዚአብሔር ሲሰጣችሁ ደስ ይላልና እኔ እንጃ የኔና ያላዛር አንድ ላይ መሆን ማለት መታወቅ ለራሴ ራሱ ግራ ይገባኛል። እንዴት ማለት ነገሮች በአጭር ጊዜ እንደዚህ መሆናቸው እኔም ደግሞ በጣም እየፈራው ነበረ። ግን ያፍራቻ ያልፎ አሁን ላይ ያለንበት ነገር ላይ በጣም ነው ደስ የሚለውና ዛሬ አርፍዶብኛል፣ ትንሽ ቆይቶብኛል። ጠርቻለሁ፣ የት እንዳለው ነግሬዋለሁ፣ ግን ትንሽ ስራ አለችበት እና ደግሞ ቤተሰብ በጣም ቢዚ ነው። እሱን ማግኘት በጣም ከባድ ነው። በጣም ቢዚ ነው። በጣም የስራ ሰው ነው ብያቸዋለሁ። መቼም የስራ ሰው ደግሞ ቢዚ ነው አይደል? ግን ደግሞ አሁን ከስራ ሲወጣ ከኔ ጋር ትንሽ ጊዜ ቢያሳልፍ በሚል ነው የጠራሁት እንጂ ቢዚ ነው፣ አይመቸውም። በጣም ቢዚ ሆኖ ነው እኔን የሚያገኘኝና አንድ ነገር ደግሞ የታዘብኩት ነገር አለ ቤተሰብ። ምን መሰላችሁ? እንደዛም ቢዚ ሆኖ እኔ በምፈልገው ሰዓት አለ በቃ አስቡት እስኪ ቢዚ ሆኖ የሆነ ታይሙን የሚሰጣችሁ ሰው በጣም ደስ ይላልና ሰው ምንም አልኳችሁ በጣም ለኔ ወርቅ ወይም ደግሞ ዳይመንድ አይደለም ጊዜ ነው።
ለኔ ጊዜ ለኔ በጣም ውድ ነገር ነውና ያንን ውድ ነገሩ ደግሞ ለኔ ሲሰጠኝ በጣም በቃ ደስ ይለኛልና ቤተሰቦቼ ቶሎ ጨርሼ ነው የምመጣው ብሎኛል እና ይመጣል። እስከሚመጣ ድረስ አብረን እንጠብቀዋለን ማለት ነው። ሴትዮ ደነገጥኩኝ። ዛሬ ደግሞ ምን ለስፖርት ነው ለወክ ነው እንደነሽ ልኝ አለሁልሽ አቦርስ ሲል ቦታው እኮ ለዛ ነው የጠራው። ለምን ዛሬ ወክ አንበላም ብዬ ያው ታውቃለህ ወክ እንደምወድ በጣም ትራመጃለሽ አንቺ። ከዚህ በላይ ቆይ ልከሽ ምን ያህል መክሳት ፈልገሽ ነው? ሸንቀጥ ነው ማለት አይ ከዚህ በላይ ለመክሳት እኮ አይደለም። በቃ አይምሮ ይታደሳል ወክ ማድረግ። አሁን እዚህ ጋር ቁጭ ብዬ መጽሐፍ ባነብ ደስ አይልም? ግን እይተው የሆነ በካሜራ ራሱ ባስገባው ደስ ይለኛል። በኋላ እናስገባላችሁ። የምር በጣም ደስ ይሉ ፋፋቴው ምናምን እንደዚህ ደስ ይላል። ቦታው ደስ ይላል። ግን አርቲፊሻል ላይ አይመስልም አይደል? አቋራጭ ስቅርታ ችግር የለም። አርቲፊሻል አይደለም ነው አርቲፊሻል ነው ለካ። እኔ ባይዘው ማለት ነው እንደዚህ ዞሬ ነው የመጣሁት አንቺን አትመግጣለሁ ብዬ ከዛ ጋር ስመጣ አየዋችሁ ማለት ነው። ከዛ እንዲህ ዞሬ ነውና ተሳክቶልኛል። ቤተሰቦች አስደንግጫታለሁ። እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን አለሁላችሁ። ደህና ናቸው አለሁላችሁ። እግዚአብሔር ይመስገን። የኛ ልዩ እንቁ ምርጥዬ ሁሉ ነገር ናችሁ ቤተሰቦች። ባይዘው ይሄን ቪዲዮ የምትመለከቱ ሰዎች አንድ ነገር ላስቸግራችሁ ወዳለው ሰብስክራይብ ያደረጉ አይደለም። በጣም እኔ ለምንድን ነው ግን ምንድነው ችግሩ? በአብዛኛው ቪዲዮ ያያል ግን ሰብስክራይብ አረግም። ልክ ቪዲዮን ሳይዩት በነጭ በኩል ሰብስክራይብ በነጭ ነገር ሰብስክራይብ አለ የሚል አለና ያንን ነገር ተጫኑት። ምንም አይደለም፣ ግድ የላችሁ ጫን በሉ። መጫን እኮ ደብሯችሁ እኮ አይደለም ልብ ካለ ማለት ነው እሱንማ አዎ እንጂ ላለማድረግ ብሎ የኛ ቪዲዮ እንዲደርሳቸው የደውሏ ምልክት ጫን ይበሉ። እሱ 100,000 እኔም 50,000 ገብተን እና ክብር እስኪ ኬክ መቁረስ አምሮኛል። የምር ሌላው ሰው ሲቆርስ በቃ ሳይ ደስ ይለኛል። ኬክ አይደለም ብዙ ነገር እንቆርሳለን። የምሬ ነው የምላችሁ ቤተሰቦችዬ፣ ያበረታታችሁ ነው። በቃ እንግዲህ በዚህ ልጅ ደግሞ ማለት አልቻልኳትም። እቺ ልጅ ግን ደስ ስለሚል ነው ቦታው እና አንተ ማይምሮን ብታድስ ከስራ ተጨናንቀ ስለምትመጣ ከኔ ጋር ሆነ ማለት አይምሮህን ብታድስ በሚል ዛሬ በጣም ደስ ብሎኛል። እኔ ብቻዬን እኮ ማለት እችላለሁ ግን ሻኒ ዛሬ በጣም ደስ ብሎኛል። አይ በባዶ እንትና ተረፍቶብኝ ነበረ ግን ጁስ ና በባዶ እንትና ልበል ከስራ ወጥተህ በባዶ አስለፈለፍኩ። ደረቅ ሆነብኝ። ቆሎም አለ ዝገን ኦኬ ታሽ እንግዲህ ምን ማድረግ ይችላል ሰዎች እና ስራ እንዴት ነበረ? አሁን እኮ እየነገርኩ ከስራ ባልደረቦች ጋር እንዴት ነው ግንኙነት? እስኪ አንዳንድ ነገር አንተ ማናጀር ብትሆን እንዴት ነው ማኔጅ የምታደርገው? የሆነ ድርጅት ውስጥ አንተ ብዙ ነገር እንደምትሰራ አውቃለሁ። ለቤተሰብም እያወራው ነበር። በጣም ጎበዝ ነው። በጣም ነው የማደንቅ ግን ለስራ ያለህ ሞራል። ኧረ እውነት ከየት ነው የመጣው? ከአንተ ደግሞ ብዙ ነገር ነው የተማርኩ ያለሁት እውነት ለመናገር። ኧረ ቤተሰቦች እኔ እንደዚህ እንዲማል እንዴ ሰዎች አለ እውነት እኔ እንጃ። በጣም በዚህ አጋጣሚ ደስ ብሎኛል። ምንድነው ደስ ያለኝ ካላችሁኝ የሙዳይ በጎ አድራጎት ድርጅት አምባሳደር ሆነን ተሹመናል። ደስ አለን ቤተሰቦች። ቀላል ሰው እንዳይመስላችሁ ሙዳይ ማለት የበጎ አድራጎት ድርጅት ነው እና የዛ አምባሳደር ሆኗል። እሱ ነግሮኛል ግን እሱ እንዲነግራችሁ ብዬ ነው። አባዛው 24 አመት የቆየ ድርጅትን እንግዲህ ከዚህ በኋላ እኔ የእናንተ ወንድም በብዙ ሶሻል ሚዲያዎች የማቀርብ ይሆናል። ትላንትና ማለት ዛሬ ጠዋት ላይ
ከ6 በላይ የቴሌቪዥን ቻናሎች ላይ መግለጫ አድርጌ ነበረ። አሁንም ከዚህ በኋላ እዛ ያሉትን ህፃናቶች አብረን ወደፊት እናሳድጋለን። እኔም አንድ ልጅ ወስዳለሁ፣ እሷ አንድ ልጅ ወስዳለች። እናንተም እንደምትወስዱ ተስፋ አለኝ። ቤተሰቦችዬ ከልብ አድርጌ አመሰግናለሁ፣ እወዳችኋለሁ። ምን ልስንብት አደረኩት? በእውነቱ አይደለም ክብር ይገባል። እና ቤተሰብ ከቀላል ሰው ጋር አይደለም ከአምባሳደር ጋር ቤተሰቦቼ እናንተም ትኮሩበታላችሁ ብዬ አስባለሁ። ለብዙ ነገር አምባሳደር ይኮራል፣ ግን ደግሞ ለመልካም ነገር ወይም ደግሞ ለበጎ አድራጎት ደግሞ አምባሳደር መሆን በጣም መታደል ነው። እግዚአብሔርን መመረጥን ያስፈልጓል እና ተመርጣል። አቦ በቃ ጀግና እናሳ እኔ አንቺ ጓደኛ ካላል ሰው መስይሽ የኔ ጓደኛ ባትሆን ይቆጨኝ ነበር በእውነት እውነት እኔ ራሴ በቃ ኩራት ተሰምቶኝ ነው አሁን ሄደው ካንተ ጋር ሄደው ምናምን ጀነን ብዬ ምናምን የምር በጣም ደስ ብሎኛል። በርታ፣ ጠንክር። አሁንም እግዚአብሔር ከዚህ በላይ የልብ መሻትን ጨምሮልህ ትልቅ ቦታ ደርሰህ ደግሞ እንደምታሳየን አልጠራጠርም። ምክንያቱም ጎበዝ ጠንካራ ሰው ነህ። ባይዘው የተማርኩት ነገር ካንተ ምንም ነገር ቢሰራ ሰክሰስፉል ማይኮንበት ምንም ምክንያት እንደሌላ አሳይተናል እና ምክንያቱም ታሪክህን ወደ ኋላ ተመልሰን ስናይ የተነሳህበትን አውቃለሁ። በጣም በአጭር ጊዜ ውስጥ ሰክሰስፉል ሆናል እና አይ ፕራውድ ኦፍ ዩ። ቤተሰቦች ምን እንዳለች ታውቂያላችሁ? የሆነ ጊዜ ስንገናኝ ማለት ነው ልክ የመጀመሪያ የተገናኘን ጊዜ ያው ከካሜራ ውጭ ነው ይሄ ምን ትልኛለች? እኔ እኮ አለች አንተን ያየውክ ዛሬ አይደለም አለች። እና መች ነው እላታለሁ። ድሮ የዛኔ እሺ ጋር ቀረበክ ስላንተ ህይወት ስታወራ ከዛን ጊዜ ጀምሮ በቃ እንደዚህ ይኸው ስልኬ ላይ እንደዚህ የፈዘዝኩ እስካሁን ስልኬ ላይ አላለችኝ መሰላችሁ? አይደለም ጨምረህበታል እንዴ ቤተሰብ ዝም በሉ ጨምሮበታል። ግን ደግሞ እኔ ማቀ ከዛ ጀምሮ ነው የሰው ታሪክ መስማት እኔም ባይዘው ማለት ነው ጸጉር ያስቸግረው በጣም አስቸገረሽ እንዴ? በቃ እንዲዝልሻለሁ። እሺ። እና ቤተሰቦቼ እኔ ድሮ ማለት ነው ይሄን ነገር አድርጓለሁ። እኔም ያሳለፍኩትን ነገር ግቢ ያለው ነበር ያየው ያንተን ማለት ነው ያንተና አንድ የዩኒቨርሲቲ ምናምን እንደዚህ ያሳለፈው ልጅና ስታወሩ እኔም እንደነሱ አንድ ቀን ሼር አደርጋለሁ ብዬ አስቤ ነበርና የምሬን ነው በደንብ ነው የምሰማው። ሰው ታሪክ አልፈኝም እንደውም ሆነ ላይ ፊት ግን አንድ አልፈኝም ዩቲዩብ ላይ እና የሼም ፕሮግራም በጣም ነበር መከታተል በጣም ነው የምወደው። በዚህ አጋጣሚ ኢቭን በቃ እሱን ባየው ራሱ ደስ ይለኛል። አይቻላቅም እና በጣም ነው የምወደው። እሺ እና የሱን ፕሮግራሞች ከብዙ ሰዎች ሀሳባቸውን ሼር ሲያደርጉ እማራለሁ። እኔ እንደዚህ አይነት ሰው ነኝ የምር እማራለሁ ከሰውና ያንተ ደግሞ እንደዚህ ስታወራ ምናምን በጣም ተገርሜ ምናምን ነበር የሰማሁት እና አሁን አንዳንዴ ከኔ ጋር መሆንህን ሳስበው ማለት አገኘዋለሁ ብዬ በፍጹም ስዩ አላውቅም እና አሁን ደግሞ በቃ አጠገቤ ነህ። ስትሽኮረመም ብቻ ይውልኝ ቤተሰቦች እንዲህ ነው ያወራችኝ ባለፈው። እኔ አሁን ራሱ እንዲህ ሳይክ ራሱ አንተን ማየቴ በጣም በቃ ለህይወቴ ነው ብላ ለህይወቴ አላንተን ለምድር ነበር እሱ ሳገኝክ ማግራ እንዴ ነው ግርም ይለኛል ማለት አሁን እንዳገኘው ከኔ ጋር እንደሆንክ ሳስበው አንዳንዴ ማጠብቁታል እንጠብቅ አስቤ እንገናኛለን ብዬ አንተ እዚህ አዲስ አበባ እኔ ደብረ ታቦር ዩኒቨርሲቲ ነበርኩ ገባ እኔ እንዴት በቃ የምር ታሪኬን ግን እስከ መጨረሻው ነበር የሰማሁትና ስንት 6 ነው ስንት ነበር የሰማሽ? አንዴ ነው እኔ እና አንዴ ሸመደርሽ እሺ አይ ዋናው በቃ አንዴ ከልቤ ካየው ምንም ነገር አይጠፋም። ትምህርትም እንደዛው ነው። አንዴ እንትን ካልኩኝ በቃ ውስጤ ከልቧ ነው ያየችኝ። ለዛ ነው ሸመደርሽኝ። ጠይቂያት ነበር ምን አልኩኝ ምናምን እላታለሁ። እያንዳንዱን ነገር ስቴፕ ባይ ስቴፕ ነበር የነገርሽ። በጣም ይገጣማል። ይሄ ነገር ይጣራልኝ ብዬ ነው እንደ ሀሳብ አይመስልሽም? እንዴት ነሽ ግን? ደህና ነኝ። ተሻለሽ አይደል? አሁን በጣም ደህና ነኝ። አታየኝም? ፊቴ ምናምን ፋላለም። ሰሞኑን ሲጀመር ፋው ያለብሽ እኮ ነው። ምንድነው የተገኘውን ነገር ወይ ነገር ምንድነው? እስቲ እኔም ፋው እግዚአብሔር ነው ውበታችን አይደል? ከሱ ነው ፋው ለበል ፋፈሽ ለማለት ማለት ነው። አንደኛ ደስተኛ መሆን አለብን። እኔ ደግሞ ሁሌ በጣም ደስተኛ ነኝ። እንዴ ብዬ ላሳይ ደስ እንዳለ ደስታሽ እንደምገልጽ በጣም ደስተኛ ነኝ።
እንደዚህ ራስ አይበቃኝም። እንደዚህ ብገልጽ ራስ አይበቃኝም። እሺ በቃ አንደኛ ከፈጣሪ ጋር ቤተሰቦቼ በማንኛውም ሃይማኖት ሆኖ ከፈጣሪ ጋር ቁርኝነት ሲኖራችሁ በጣም ደስተኛ ናችሁ፣ ሰላም ይሰማችኋል። ሁለተኛ ደግሞ ካጠገባችሁ ሰዎች ሲኖሩ ደስታ ይሰማችኋል። እና ያንተ ምንጭ አለበት ነው ይላል። ተሳፍሪሽ ደህና ነህ? እኔ ምን አድርጌልሽ? አሁን እየጠጣ አልተመቸህም? ኧረ መሽቀመስ ማንጎ እንደምትወድ ስለማውቅ ነው እኮ እኔማ በወቅቱ እና አንቺን እያወራሁ ነው ብዬሽ ነው። በዚህ ምርጫዎችህና እያወቅኩ ነው። ሁሉንም የምትወደው ከለር ምን አይነት ነው? በምን በመኪና አውቃለሁ። ቀይ መኪና ይወዳል። በርገንዲ አይደል? ቀይ ሳይሆን በርገንዲ መኪና ትወዳለህ? ማን ነው እንዴ ኢንፎርሜሽን የሚሰጥሽ? እንዴ ስታወራ አብረን ስንሄድ ምናምን ዋው ስለምትል። ኦኬ እየተጠናው ነው። ቤተሰቦች እንግዲህ ምን እንደሚያስደስት ነግረኛል። እስኪ ስለ አንተ ስለ ፍቅር ህይወት አሁን ላይ ጓደኛ አለህ ወይ? ስለ ሁሉም ነገር ማለት ብዙም ያው አላውቅም፣ ንገረኝ እስኪ። እኔ ብቻ ነኝ የምትጠየቀው? አንተ ባለፈው ጠየቅኛ፣ አንተ ደግሞ ጠየቅ። እንደዚህ ማይኳን ይዛ አውራ እንዴ። ማይኳን ይዛ እኔ እንደዚህ እኔ ይዛለሁ። እሺ አትሽኮርመም። እሺ ካለችም አስተዋውቀን። አጻፊ ብዙ ነረን ያጻፍኩ እኔ በአሁኑ ሰዓት ፍቅረኛ አለ። ኦኬ እና በጣም ነው የምወዳት። ሰሞኑን ያገባኋት ተጋብተናል። ቤተሰብ ባለትዳር ነው። ባለትዳር ነኝ። አዎ ማለት ብዙ ሰዎች አይታችሁታል እኮ ብዙዎቻችሁ፣ ግን ደግሞ ያላያችሁ ያልሰማችሁ ካላችሁ እኔ ባለትዳር ነኝ። ቤተሰብ ከማሚ ጋር ያለው ነው አይደል? እኔ ራሴ ማንን ሊያመጣ ነው ብዬ በቃ በደንብ ነበር ያየሁት። ስታምር ግን ማሚ አገባ በቃ አገባ ብሎ ነበር። ማሚ ሲጀመር ወጣት ናት። እኔ አንተን ራሱ ወንድሟ ነህ አውቃ ወይ የማደጎ ልጇ እና ከማሚ ጋር ነው። ማሚ ስታምር ደግሞ እኮ ወጣት ናት ይመስለኛል። አንተን ያስረጃት እንጂ ያው አጻፊያለሽ። እሱንም ያህል ልጅ አለ። ይሄን ቪዲዮ ማሚ ታይዋለች እና አንተ አስረጃኝ ትበለኝና እናወራለን እና አንቺ ማለት ነው። ሰው እየደወለልህ ነው። ኦ የኔ ቆንጆ ሄሎ። ችግር የለም ወንድሜ፣ ችግር የለም። እነሱን እንኳን ማግኘት አይቻልም አሁን ካሉበት ሁኔታ አንጻር። ጨርሻለሁ። የስራ ስልክ ስለሆነ ነው። አይ ነው። እሺ አምባሳደርም አይደል? ከዛ ስላየው ነው ከሙዳይ ምናምን እንደተደወለ ስላየው ነው። እና እንዴት ነሽ? ደህና ነኝ። በቃ ፍሺ እንዴ ምን ፍቅር ምናምን አትበይኝ። እኔ ጋር ፍቅር ምናምን የለም፣ ፍቅረኛም የለም፣ ድስት የለም፣ ብረት ድስት የለም። ለሃጤ ሲቪ ያስገቡ ቤተሰቦች ሲቪ ያስገቡ። ልጁ ሲንግል ነው አይደለም? ሲንግል ነውና ቤተሰቦች ሲቪ ያስገቡ። በጣም የሚወዱ ሰዎች አሉ። ሲቪ ያስገቡ። ሲቪያቸውን እንገመግምና ወዬ ለኔም ወዬ በሉኝ እንዴ። ወንዶች አሉ አይደል እንዴ? ኧረ እባክሽ እንደዛ ነገር አይመቸኝም። ለኔ ብቻ የምታስገቡት ዝም በሉ ቤተሰብ። ለኔም ወንድም እህት፣ ወንድም ካላችሁ እህቶቼ ወንድማችሁን እንዲሆን እንዴ አንቺ ነውር ነው። እሺ ይቅርታ ቤት። እሺ አስቡት እስኪ እሷ ጎቶ እኔ ብቻዬን ስሆን ምን ማለት ነው? እሺ በቃ ለኔም ለሷም ይቅር አልፈልግም እንደው። እሺ በቃ እሺ ማለት ከተዋወቅን በኋላ ተዋውቀናል። አሁን በደንብ እስኪ ስለኔ ምናምን ንገረኝ። ደካማም ጎን ካለኝ ጥሩም ጎን ካለኝ ንገረኝ። ያው እኔ ካንቺ የማውቀው አንድ ነገር ነው። ያራዲዬ ልጅ ነሽ። ያራዲዬ ልጅ ነኝ በቃ። አይ ማለት ያራዳ ልጅ ማለት ነው ምን መሰለሽ፣ በቃ የተማረ ነገሮች ቶሎ የሚገባው አስተዋይ የሆነ ለሰው ክብር ያለው በቃ ማለት ነገሮችን የሚፈታበት መንገድ ስማርት ወይ በሆነ መንገድ በቃ የ2025 ሞዴል ሊሆን ልጅ ነሽ። መኪና ነኝ። እሺ ቴንኪው አመሰግናለሁ። ስቀልድ ነው። ብዙዎቹ እንደዛ ስላሉ ነው። በተለይ ብዙ ሰው ያራዳ
ማለት በአንዱ ጥሩ ነው እስቲ በአንዱ አይሆንም፣ በአንዱ በቃ የሆነ በዚህኛው ልክ ነው እስቲ በዚህ አይሆንም። በዚህ ፐርፌክት የሆነ ሰው ማግኘት ከባድ ነው። ግን ደግሞ ያው ሰው ሆኖ ፐርፌክት የሆነ የለም። ግን የሆነ በጣም አብዛኛው ነገሮችሽ በጣም አሪፍ ስለሆኑ ምንም እኔ እስካሁን ኔጌቲቭም ሆነ ቅር የሚለኝ ነገር የለም እና ሁሌም ያራዳ ልጅ ነሽ፣ እንኮራብሻለሁ። እኔም ኮራብሃለሁ። ቆይ እና ከማለትሽ በፊት ማለት ነው አሁን ከዚህ በኋላ ማለት ደስ የሚል ጊዜ ያሳለፍኩኝ ነው እና ስለምታደርግልኝ ሁሉ ነገር ከልብ አመሰግናለሁ። እሺ ከጎኔ ስላለሽም አመሰግናለሁ። ማለት ዛሬ ከጎኔ ሆነሽ ያላመሰገንኩሽ ነገር አመሰግንሽ ስለማልችል መመሰጋገን ጥሩ ነውና በጣም አድርጌ ከልብ አመሰግናለሁ። አሁንም ከጎኔ እንደምትሆኚ ተስፋ አለኝ። እንግዲህ እግዚአብሔር ያክብርልኝ። ሁላችሁንም ቤተሰቦችንም ማመስገን እፈልጋለሁ። ወዳችኋለሁ። እኔም ወዳችኋለሁ። ቤተሰቦች በጣም ከጎናችን ናቸውና በጣም እጅግ አድርጌ አመሰግናችኋለሁ። የኛ ውድ ቤተሰቦች እውነት በጣም ነው የምናመሰግናችሁ እና አሁን ደግሞ እሱን ግቢውን ዞር ዞር አድርገው አይደል ወደዛ ቤተሰብም ትንሽ ይስሚለው ይምር እስቲ ተመልከቱት ከኛ ጋር ተጋሪ የለሽ አትስኪ አታስቢ ግዛትሽ ነው ቅጥሩም ላንቺ ልብ ግቢ ያጠደቅሻት ነፍሴን ተስፋታ ጠውልጋ ነፍሴ ዘራሽባት አንቺው ነሽ የሰጠሻት ዋጋ እዘሽበት ልቤን ፍጥሩም ግዛትሽ ነው የግልሽ ሌላ ምንም የለም ይሄ ይመጥንሻል የምልሽ ተጋሪ የለሽ አትስኪ አታስቢ ግዛትሽ ነው ቅጥሩም ላንቺ ልብ ግቢ ያጠደቅሻት ነፍሴን ተስፋታ ጠውልጋ ነፍሴ ዘራሽባት አንቺው ነሽ የሰጠሻት ዋጋ እዘሽበት ልቤን ፍጥሩም ግዛትሽ ነው የግልሽ ሌላ ምንም የለም ይሄ ይመጥንሻል የምልሽ ተጋሪ የለሽ አትስኪ አታስቢ